ሶስት ልጆች አይና ከሶስቱ መካከል ሁለት ልጅ ሊገድል ሰይጣን ሞት አዘጋጅቷል። የደስታን ምክንያት ለመግደል ከሶስት ልጆች መካከል ሻሎም የሚል ስም ያለው በትክክል የመጀመሪያ ልጅ ናት። አንተ ፍርሃት የነበረው እነዚህ ልጆች ላይ አይደለም። ጌታ የሰጠ ፍሬ አሁን ሆስፒታል ያለችው ላይ ነው ስጋት። ሰይጣን ግን ያቺን አንተ ያየ ሰይጣን እዚህ ጋር ሊገልብህ የአባተ አባት አያተ አበበ ነው። በትክክል ጌታ ቀደመን። አሜን። ጣፎ ነው የምትኖረው? አሁን የምኖረው ጣፎ ነው። አሁን የመጣው አሁን ከሆስፒታል ከዘውዲቱ ሆስፒታል ነው። ከዘውዲቱ ሆስፒታል ከልጅ ጋር ሆስፒታል ውስጥ ነው። ሆስፒታል ውስጥ ነኝ። በሐዘን ቤቱን ሞላለው እያለ ሞትን 9 ቀን የቀጠረ መንፈስ አየው። 9 ቀን ሐዘን 2 ሞት በቤቱ እንዲሆን ሰይጣን ያዘጋጀውን ቤት አይና ይሄን ሰው አየው። ይሄን ሰው ያየው እግዚአብሔር ሞት ደግሞ አይሆንም ይሽራለው ሲል ሰማል። አሜን። በማቤት ብዬ ጌታን ስጠይቀው ተመስገን ይለኛል። ወይኔ አላቫንዶ ሲያረቤ ዊላኑ ፕራዲጋ ቦስቶ ወለቬኖቫ አልቤራና ከማንዶ ዊላኒ ፕሬቬ ሞት አይሆንም፣ ሞት አይሆንም። አንተም እንዲባርክ የምትፈልገው ፋይናንስና ልጅ ነው። የነሱ ከተጋቡ ስንት ዓመት ነው? 2 ዓመት። 1 2 3 4 5 ዓመት ያለው ልጅ የለም። የአባቶቼ አምላክ እግዚአብሔር እሰጠዋለሁ አለኝ። አሜን። ያንተም ቤተሰብ የታሰሩ ናቸው። የታሰረ ፋሚሊ ነው ማየው። የታሰረ ፋሚሊ ያየው የታሰረን ሰው አየው። ፍሬ እንዳይኖረው ተብሎ ትዳር እንዲበተን፣ ልጅ በልጅ ምክንያት ቤት እንዲፈርስ፣ ሰርተ ደክመህ ውጤት አልባነ ትለፋለህ የለም። በቃ ሰይጣን ተስፋ አስቆርጧል፣ ቤትን ሊያፈርሰው። ሁለተኛ ቋንቋችሁን የሚደባልቅ መንፈሳል። አሁን ሰላም ናችሁ፣ አሁን ይቀይራታል። ይሄን እባብ ዛሬ በኢየሱስ ደም ገደልኩት። ማን ነው ፍሬም ያገኘው ቤቱ የሚፈታው ብዬ ጌታን ስጠይቀው መርጋ የሚባል ሰው ያለው ስሜ ነው። ወይኔ በአደጋ ሰይጣን የጣለው ወንድም አያለው። ይሄ ወንድም ወገቡ ተሰብሮ ተኝቶ የሚንቀሳቀሰው በዊልቸር ነው። ሞት ተደግሶበት የነበረ ወንድም ነው። አሁን ግን አካሉ ተይዞ እጅ እግሩ ተይዞ እንደምንም በመከራ በሰው ድጋፍ ግን በዊልቸር ይንቀሳቀሳል። ጠላት ሞት ያዘጋጀበትን ሰው ግን እግዚአብሔር ከሞት አስመልጦ እንደገና የታሰሩ ሴሎቹ አጥንቶቹ እንደገና ስብራቱ ሲጠገና ያለው ይሄን ሰው እያየው የዚህን ሰው ቤተሰብ አያለው። አደጋው የተፈጠረው ኮልፌ ቀራኒዮ የሚባልበት ክፍለ ከተማ ነው። የዚህን ሰው ቤተሰብ እያየው ሳህሌ የሚባል ሰው ያለው ቶሎ ከተነሳልኝ ሻባዶቫ አራ አንድ ሰው ጮሆ አሜን ይበለኝ። ወይኔ ምን አለ አንድ ሰው በደንብ አሜን ቢለኝ። ምን ነው ወንድም ምን ሆኗል? ጨት መቶት ነው። ወገቡ ተቆርጧል፣ ነርቭ ተቆርጧል። ወገቡ ተቆርጧል። የሚሄደው በምንድን ነው? በዊልቸር። አሜን። የት ነው አደጋው የደረሰው? ኮልፌ። ማን ነው ያንተ ስም? ሳህሌ። እንደገና አማራ ክልል ያለው አማራ ክልል አይና የተሰራ መንፈስ አሰራር ሲስተም። ሁለተኛ አንድ አባት ገበሬ ነው፣ ገበሬ የሚባላል ኮቫንታራ። ማዘር ለምን ታለቅሻለሽ? ናሩጥልኝ። የልጁን ታሪክ ሰምተሽ አንቺም ታስረሻል፣ ቤተሰቦችሽም ታስረዋል። እኔ አንቺን ማየው ከኢትዮጵያ ውጪ ነው። ስዊዘርላንድ ምን አለሽ? ምኖሮ እዛ ነው። ስዊዘርላንድ በደንብ ስሙኝ። የዚህ የወንድሜ የመርጋ ጥያቄ ምንድነው? ልጅ ነው። 2 ልጆች ልጅ። አዎ እነዚህ 2 አንቺስ ጠላት ቤትሽን ያናወጠው በልጅ ማጣት አይደል? ይስጥሽ
አሜን አዎ መተኛ አሜን አሜን። ምን ሆኗል? ቤትሽ ፈርሷል። በምን ምክንያት? እግዚአብሔር ጣልቃ ገባል ይለኛል። ኧረ ተው ግን መንፈስ ዓለም ላይ ሁለት ስም ነው ማየው። ይሄ የተደገመ ነው። ያው ሙስሊሞች ጀነት ይላሉ። ማን? ጀነት ገነት። አረ ወይኔ ሰው የለም። እንዲህ ብሎኛል ጌታ፣ የተዘጋ ነገሯን እከፍታለሁ። ምን አለ አንድ ሰው አሜን ብለኝ ውሰድ። ሳሌ አሜን ብለ ውሰድ። በደንብ አሜን ብለ ዛሬ ከአባተ አባት የሚመጣ መርገም ከወልደ ጊዮርጊስ ላይ አሁን ይሰበራል። አሜን። ከማን? ከወልደ ጊዮርጊስ አያቴ ናቸው። ምንድነው? የእናቴ ወልደ ጊዮርጊስ። ያንተ ጭንቀት ምንድነው? ጤና። ያንተ ጤና። ሌላስ? እናንተ ቤተሰብ ያልወለደ ሰው አለ? አለ። ምን? እህቴ ከኢትዮጵያ ውጪ የሚኖር አሜሪካ። ኮቫስታ ወይኔ ሰይጣን አስሮ አስቀመጠ። ይሄ አካሌ የተመታው ኮሌስትሮል ብሎ ነው። መንፈስ አሰራር እኮ ነው። ሽባ ሆኖ እንዲቀመጥ የተደገመበትን ሰው አየው። ያለውን ነገሩ ሁሉ ባዶ ሆንክ፣ ተበላ። አሁን በሰው እየተረዳ ነው። ጥገኛ ሆነን በጓደኛ ትረዳለህ፣ በሰው በቃ እንደ የኔ ቢጤ ለማኝ ሆነን ያለው ጌታዊ ግደለኝ ነው የምትለው ነው። ታስሮ ይቀመጥ ተብሎ የተደገመበትን ሰው አይና አንድ ደግሞ ሰው ያለው መሸሻ የሚባል ሰው አባቴ ነው። አያትን ለማ ነው። ያንተ ያሬድ ነው። አይዞ አታልቅስ። አይዞ አይዞ። ወይኔ የኔ ጌታ፣ እረ የኔ ጌታ። ምን እያወራ ነው? ስታወራት ነበር አይደል? ምንድነው ያልካት? ዛሬ ጌታ ያገኝሻል ያልካት? እርግጠኛ ነህ? እስቲ ዙሪ። መቼም ሴቶች አይዋሹምና ምንድነው ያለሽ? ለባልሽ ብለሽ እንዳታዳይ። አይ ቡና ልጠጣ ነበር እኮ ቅድም ስራ፣ አሁን ትጠጫለሽ እያለኝ ነበር። አሁን እቺ ሴት እውነቱን ስለተናገረች በማን ነው የታመነችው? አያችሁ? ስለዚህ አሁን ትጠጫለሽ አላት። እሷ የተናገረችው አሁን እውነቱን ነው አይደለም? እውነቱን ነው። የመጀመሪያው ቤተሰቦችሽን እግዚአብሔር አሳልፎ ይሰጥሻል። አሜን አሜን። ምንሽ ነው እሱ? ባለቤቴ ነው። ባለቤትሽ ነው። አዎ። ውሸት ስላላወራሽ በእግዚአብሔር መታመንሽን ያሳየሽው። መታመኗን ደግሞ ያሳየችው ሴት እሌኒ የምትባል ያለው። አዎ ጉዴ እሌኒ ነው ስሜ። ቆይ ቡና ትጠጪያለሽ እና እግዚአብሔር ይጎበኝሻል፣ ይገናኛል። የእናንተ ቤተሰቦች አላማኝ ናቸው። ኦርቶዶክሶች የሁለታችሁም ቤተሰብ አሳልፎ ይስጣችሁ። አሜን አሜን አሜን። አሁን አንተ የምትጎበኘው በእሷ ምክንያት። አሜን አሜን አሜን። አባትህ ታማሚ ነው፣ ጤና የለውም፣ ግን ኦርቶዶክስ ነው የሚኖረው፣ ገጠር ነው። ይህን አባት እያየው ኦርቶዶክስ ነው ማየው።
ይሄን አባታይና ታማሚ ያያለሁ። በጣም የዘመኑ ክፉ በሽታ ምንድነው? ግፊት። ግፊት ይከታተለዋል። ከዛ አይን ዓለም የሚባል ሰው ያለው ስሙ ነው። ወይ ያስለከም በእሌኒ ምክንያት የሚጎበኘው አንድ ሰው አየው። የእሌኒን ባለቤት አይና በፍቃዱ የሚባል ስሜ ነው። ምን አለ አንድ ሰው ጮሆ አሜን ያለኝ። ከአባትሽ አባት ዘር የሚመጣ መርገም ነው። ይሄን አባት አይና የሞት መንፈስ ነው። አያት ነው ማየው። አያት አይና አስፋው የሚባል ሰው ያለው ካለት ወይኔ። ሁለተኛ ዘጋው ይላል ፍሬ እንዳይኖራችሁ። ዛሬ ጌታ እንዲህ አለኝ፣ ውጤት እንዳይኖራቸው ሕይወታቸውን ያሰረ አውሬ ዛሬ ይመታላል። አሁን ፍሬ እሰጣቸዋል። አሁን እባርካቸዋለሁ። ዋው! አያትሽ ማን ነው? አስፋው። አስፋው ነው ያንተ አይን ዓለም አባት። ከዛ ኩመራ ነው አያት ነው። ኑ እዚህ ጋር አውጡ። እግዚአብሔር ምን እንዲያደርግላችሁ ነው የምትፈልጉት? በፋይናንስ እንዲባረከልና በልጅ እንዲባረከ። በፋይናንስና በልጅ አሁን ይለቀቃል። አሜን። ስንት ዓመት ሆናችሁ ከተጋባችሁ? 2 ዓመት ነው። 2 ዓመታችሁ። እስቲ ተነስ። አንተም እንዲባርክ የምትፈልገው ፋይናንስና ልጅ ነው። የነሱ ከተጋቡ ስንት ዓመት ነው? 2 ዓመት። 1 2 3 4 5 ዓመት ያለው ልጅ የለም። የአባቶቼ አምላክ እግዚአብሔር እሰጠዋለሁ አለኝ። አሜን። ያንተም ቤተሰብ የታሰሩ ናቸው። የታሰረ ፋሚሊ ነው ማየው። የታሰረ ፋሚሊ እያየው የታሰረን ሰው አየው። ፍሬ እንዳይኖረው ተብሎ ትዳር እንዲበተን፣ ልጅ በልጅ ምክንያት ቤትህ እንዲፈርስ፣ ሰርተ ደክመህ ውጤት አልባነ ትለፋለህ የለም። በቃ ሰይጣን ተስፋ አስቆርጧል። ቤትህን ሊያፈርሰው። ሁለተኛ ቋንቋችሁን የሚደባልቅ መንፈስ አለ። አሁን ሰላም ናችሁ፣ አሁን ይቀይራታል። ይሄን እባብ ዛሬ በኢየሱስ ደም ገደልኩት። ማን ነው ፍሬ የሚያገኘው ቤቱ የሚፈታው ብዬ ጌታን ስጠይቀው መርጋ የሚባል ሰው ያለው ስሜ ነው። ወይኔ ከአባት ዘር የሚመጣ መርገም አይና አንድ አባት ከበደ የሚባል ያለው አባቴ ነው። ውጣና ጀራና ካሰቦ እኔ ዛሬ የተዘጋ ነገራችሁን እግዚአብሔር ሲከፍት አይቻል። ሲከፍት አይቻለሁ። ዋው! ለምንድን ነው እንዲህ ያልከው? ምንም እንደዚህ ሰብስበህ እንዲህ ያልክ ምንድን ነው? ተነስ። የእናንተ ቤተሰብ ሙሉ የታሰሩ ናቸው። አሁን ስትታይ አንተ የደላው የምትመስለው፣ ስትታይ የተመቸሰ ነው የምትመስለው። ያለህ ነገርን ሙሉ ሰይጣን በልቷል። ሰይጣን የበላው ይሄ የሞት ልጅ አያለው። የሞት ልጅ አይና አንተ የምታኖረው የምትጦራት የምታሳድጋት ምን ምትላት ሴት አያለው። እቺን ሴት እያየው እድሜዋ በጣም ትልቅ ነው፣ ግን እንደ ሕፃን ነው። አንተ ነህ የምታጥበው፣ አንተ ነህ የምታጸዳው፣ አንተ ነህ የምትንከባከበው። የዚህ ሴት እድሜዋ መንከባከብና ማጠብ ያለብህ ትንሽ ልጆች ነው። ቢያንስ እድሜያቸው እስከ 10 ምናምን ቢሆን 38 ዓመት ያለው አንተ በዚች ብላቴና ምክንያት እህት ምክንያት ታስረን ያለው። ሁለተኛ እናንተም ቤተሰብ ፍሬ አልባ አድርጓል። የአባቶች አምላክ እግዚአብሔር አያለው። አንተን እያየው የካ አባዶ አያለው። የካ አባዶ አይና አማኑኤል የሚባል ሰው አያለው። እኔ ነኝ። ከኔ መጣው
ከየካባዶ የካባዶ ማነው ስምህ? አማኑኤል 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 አማኑኤል። ያንተ ቤተሰቦች የታሰሩ ናቸው። ዛሬ ከተያዙበት አሁን ፈተዋቸው። አሜን። ምን አለ አንድ ሰው ጮኸ አሜን ያለ ውሰድ ድገምና አሜን። ሰይጣን ገንዘብህን፣ በረከትህን፣ ሁሉ ነገርን በልቶታል። በቃ አሁን አንተ ምን ልበል እንደው ሞግዚት ነህ። ሞግዚት ማለት አሳዳጊ በቃ። አሁን ግን ሰው ሲያይ በውጪ እንትን የሚመስለው ከዛ አንድ አባታ ያለው ተፈራ የሚባል አባቴ ነው። ናውጣ ሲያ ዲያኖ ሲያበ አጠገባችሁ ያለውን ሰው ዛሬ ትፈታለህ፣ ዛሬ ትፈታለህ። ዘሮች ከታሰሩበት ይፈታሉ። ቤተሰቦች ከተያዙበት ይፈታሉ። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ቶሎ ከተነሳልኝ ልጸልይ። ባለቤት አሁን ይሄን መልእክት ስታረጋግጥ ነው የምትነሳው። ባለቤት ኦፕራሲዮን ልትደረግ ጠላት አዋጅ አውጥቶባል። አንተ የምትኖረው ሳውዝ አፍሪካ ነው። አሁን የምትኖረው ደግሞ ቤተሰቦች የሚኖሩት ደቡብ ሆሳና ዙሪያ ነው። አሁን የምትኖረው ቀበሌ ቡልቡላ ነው። ስም እስራኤል ይባላል። ኦፕራሲዮን ቀጠሮ አለ። ካኔቫ ኡታይኖሶ ማን ነው ስም? እስራኤል። እስራኤል የት ነው የምትኖረው? ቡልቡላ። ቡልቡላ። ከዚህ በፊት ሳውዝ አፍሪካ። ከሳውዝ አፍሪካ ነው የመጣው። አሁን የምትኖረው ቀበሌ ቡልቡላ ነው። ቤተሰቦች ያሉ የት ነው? ሆሳና ዱራሜ። ሆሳና ዙሪያ አይና አንድ ደግሞ ገጠር የሚኖር ሰው ያለው ግን ሰይጣን በዚህ ስም ምክንያት ህይወትን ቻሌንጅ ያረጋው ያለው ይሄን ስም ያየው አንድ ሄራሞ የሚባል ሰው ያለው ካቬኖስታ ኑፓራዴቬሻኖ ባለቤት ምን ልትደረግ ነው? ኦፕሬሽን ልትደረግ ጋንጊ ሆስፒታል ላይ። ጋንጊ ሆስፒታል ላይ አዋጅ ተገለበጠ። አዋጅ ተገለበጠ። አዋጅ ተገለበጠ። ምን አለ አንድ ሰው ጮኸ አሜን ያለ ኢየሱስ የታላቀ ሰው ነኮቫ ኢየሱስ ወይኔ ኃይሉ የስሙ ኃይል። ሁለተኛ በአደጋ ሰይጣን የጣለው ወንድም አያለው። ይሄ ወንድም ወገቡ ተሰብሮ ተኝቶ የሚንቀሳቀሰው በዊልቸር ነው። ሞት ተደግሶበት የነበረ ወንድም ነው። አሁን ግን አካሉ ተይዞ እጅ እግሩ ተይዞ እንደምንም በመከራ በሰው ድጋፍ ግን በዊልቸር ይንቀሳቀሳል። ጠላት ሞት ያዘጋጀበትን ሰው ግን እግዚአብሔር ከሞት አስመልጦ እንደገና የታሰሩ ሴሎቹ አጥንቶቹ እንደገና ስብራቱ ሲጠገና ያለው ይሄን ሰው እያየው የዚህን ሰው ቤተሰብ አያለው። አደጋው የተፈጠረው ኮልፌ ቀራኒዮ የሚባልበት ክፍለ ከተማ ነው። የዚህን ሰው ቤተሰብ እያየው ሳህሌ የሚባል ሰው አያለው። ቶሎ ከተነሳልኝ ሻባዶቫ አራ አንድ ሰው ጮሆ አሜን ይበለኝ። ወይኔ ምን አለ አንድ ሰው በደንብ አሜን ቢለኝ። ምን ነው ወንድሜ ነው። ወንድም ምን ሆኗል? እንጨት መቶት ነው። ወገቡ ተቆርጧል። ነርቭ ተቆርጧል። ወገቡ ተቆርጧል። የሚሄደው በምንድን ነው? በዊልቸር። አሜን። የት ነው አደጋው የደረሰው? ኮልፌ። ማን ነው ያንተ ስም? ሳህሌ። እንደገና አማራ ክልል ያለው አማራ ክልል አይና የተሰራ መንፈስ አሰራር ሲስተም። ሁለተኛ አንድ አባት ገበሬ ነው የሚባላል ኮቫንታራ። እኔ ዛሬ ይሄንን የመርገም ጉልበት ከገብሬ ላይ ሰብረዋለሁ። ምን አለ በደንብ አሜን ብትለኛት።
እረ የብዙ ሰዎች እስራት አሁን ይፈታል። በእናንተ እዚህ መገኘት ለዘሮቻችሁ ነፃ መውጣት ይሆናል። ለቤተሰቦቻችሁ ነፃ መውጣት ይሆናል። ለልጆቻችሁ ነፃ መውጣት ይሆናል። ለወንድሞቻችሁ ነፃ መውጣት ይሆናል። ውሰድ በደንብ አሜን ብለ ቁጭ በሉልኝ፣ ቁምልኝ። ዛሬ የድል ቀናችሁ ነው። የድል ቀናችሁ ነው ዛሬ። ዋው ማዘር ለምን ታለቅሻለሽ? ና ሮጥልኝ፣ ጠብቁኝ። ዛሬ በብዙ ክብር ነው ከዚህ ቤት የምትወጡት። በብዙ ኃይል ነው የምትሄዱት። በብዙ ሞገስ ነው የምትሄዱት። ለምን አለቀሽ? የልጁን ታሪክ ሰምቼ። የልጁን ታሪክ ሰምተሽ አንቺም ታስረሻል፣ ቤተሰቦችሽም ታስረዋል። እኔ አንቺን ማየው ከኢትዮጵያ ውጪ ነው። ከኢትዮጵያ ውጪ ያለው ከዛ ደግሞ ኦሮሚያ ክልል ነው ማየው። ኦሮሚያ ክልል ማየው አንድ ሀገር ነው ማየው። ሀገር እያየው ግን የሰው ስም ነው፣ የሰው ስም ነው። እቺን ሴት የማያት ከኢትዮጵያ ውጪ ነው። የተደገመባት ኦሮሚያ ክልል ነው። ኦሮሚያ ክልል ደግሞ ስመለከት አንድ ሀገር ነው ማየው። ሀገር እያየው ደግሞ የሷ ቤተሰብ ስም ነው ማየው። እቺን ሴት እያየዋት የተሰራባት መንፈስ አሰራር ሲስተም ሃምሳለ የምትባል ሴት ያለው ሃምሳለ ነኝ። ወይኔ ከዛ የአምሳለን አባታይና ከዛ አያት አንድ ቦረና የሚባል ሰው ያለው ልክ ነው አባቴ ናካቫሮሶ። አረ ዛሬ ከተያዛችሁበት ነገር ነፃ ትወጣላችሁ። ውሰጅ አሜን ብለሽ ውሰድ በደንብ አሜን ብለ። ማዘር ከኔ የመጣሽው? ከአሜሪካ ነው የመጣው። ከአሜሪካ ስዊዘርላንድ ምን አለሽ? ምን ሮዛ ነው? ምን ሮዛ ነው? ስዊዘርላንድ በደንብ ስሙኝ። አሜን። የዚህ የወንድሜ የመርጋ ጥያቄ ምንድን ነው? ልጅ ነው። ሁለቱ ልጆች ልጅ። አዎ እነዚህ ሁለት። አንቺስ ጠላት ቤትሽን ያናወጠው በልጅ ማጣት አይደል? አዎ ይስጥሽ። አሜን። አዎ መተኛ አሜን አሜን። ምን ሆኗል ቤትሽ? ፈርሷል። ፈርሷል። በምን ምክንያት? እግዚአብሔር ጣልቃ ገባል ይለኝ። አረ ተው ተው። ግን መንፈስ ዓለም ላይ ሁለት ስም ነው ማየው። ይሄ የተደገመ ነው። ያው ሙስሊሞች ጀነት ይላሉ። ማን? ገነት ጀነት። ጀነት ገነት። እውነት ነው። አረ ወይኔ ሰው የለም። ከዛ ጌታ እንዲህ ይለኛል፣ ሻሎም ይለኛል። አሜን ሻሎም። አሜን ሻሎም ይሁን። ሻሎም ሻሎም ይሁን። ሁለተኛው ሻሎም። አረ አማኝ ተኝታችኋላ። የብዙ ሰዎች ታሪክ አሁን ይቀየራል። የብዙ ሰዎች ታሪክ አሁን ይቀየራል። አንድ ሰው ለኔ ነው ያለ አሜን አይልም ወይ? ዋው ዋው! ለምን ያሻፍሽን ገረመሽ? ስሚኝ፣ ትዳርሽን ለማፍረስ አንድ ሴት በትዳርሽ ህይወት በፎቶሽ በአድራሻሽ ሁለተኛ እንድትገደይ በደንብ ስሙኝ። ፕላስ 41 ይበል መጨረሻው 70 ብሎ የሚጨርስ ስልክ ቁጥሬ ነው። አሜን ሃሌሉያ። ሚስጥሩን ሚዲያ ስላለ በኋላ ነግርሻለሁ። እሺ እንዲህ ብሎኛል ጌታ፣ የተዘጋ ነገሯን እከፍታለሁ። ምን አለ አንድ ሰው አሜን ብለህ ውሰድ። ሳሌ አሜን ብለህ ውሰድ። በደንብ አሜን ብለህ ዛሬ ከአባተ አባት የሚመጣ መርገም ከወልደ ጊዮርጊስ ላይ አሁን ይሰበራል። አሜን። ከማን? ከወልደ ጊዮርጊስ አያቴ ናቸው። ምንድነው? የእናቴ ወልደ ጊዮርጊስ ነው። ጀሆቫ ጃራ። አረ አንድ ሰው ጮኸ አሜን ይበላል። ጌታ እግዚአብሔርን የሚያመልኩትን ይላል። አረ
ይሄ የአያት ስም አይመችም። ይሄ ደበር ነው ደበር። አሜን ደበር አሜን። ኧረ ምን አለ አሜን። አንተን የሚመስል ወንድም አለክ? አሜሪካ ዲሲ መንታ ነው። አያቱ የይስ ነው። ወይኔ ኧረ ምን አለ አንድ ሰው ጮኸ አሜን ቢለኝ። ዛሬ አዋጅ በኢየሱስም ተገለበጠ። አሜን። በደም ጩህና አሜን ብለው ሰዳት። አሜን። ጠብቁኝ፣ ዛሬ የክብር ቀናችሁ ነው። አሜን። ሂድልኝ። ዛሬ ባይዘው ያልወለደ ሰው ብዛቱ ሂድ ተጋበልልኝ። ያንተ ጭንቀት ምንድነው? ጤና። ያንተ ጤና። ሌላስ እናንተ ቤተሰብ ያልወለደ ሰው አለ? አለ። ምን? እህቴ ከኢትዮጵያ ውጪ የሚኖር አሜሪካ። ኮቫስታ ወይኔ ሰይጣን አስሮ አስቀመጠ። ይሄ አካሌ የተመታው ኮሌስትሮል ብሎ ነው። መንፈስ አሰራር እኮ ነው። ሽባ ሆኖ እንዲቀመጥ የተደገመበትን ሰው አየው። ያለውን ነገሩ ሁሉ ባዶ ሆንክ፣ ተበላውን። በሰው እየተረዳ ነው። ጥገኛ ሆነን በጓደኛ ትረዳለህ፣ በሰው በቃ እንደ የኔ ቢጤ ለማኝ ሆነን ያለው። ጌታዊ ግደለኝ ነው የምትለው እንደው ታስሮ ይቀመጥ ተብሎ የተደገመበትን ሰው አይና አንድ ደግሞ ሰው ያለው መሸሻ የሚባል ሰው አባቴ ነው። አያትን ለማ ነው። ያንተ ያሬድ ነው። ያሬድ ነው። አይዞ አታልቅስ። አይዞ አይዞ። ወይኔ የኔ ጌታ፣ ኧረ የኔ ጌታ አይዞ። እስሩ አይዞ። ዛሬ ጌታ ቀደመልህ እኮ። ከስንት ሞት እግዚአብሔር አትርፎ ነው። ከስንት ሞት አመልጠ ነው። ከስንት ገዳዮች፣ ከስንት በላተኞች ገንዘብህን በልተው ንብረት ሞት እኮ ካንተ ጋር ያሉ ሲሞቱ አንተን እግዚአብሔር በህይወት ታድጎ ነው። ብትሞት ሳውዝ አፍሪካ ላይ ያኔ ትሞት ነበር። እግዚአብሔር አትሞትም፣ ገና ትኖራለህ ይላል። አሜን አትልም? አንተ ተነስልኝ። እግዚአብሔር አልቀደምም በለው አለኝ። አሜን አሜን። አልቀደምም በለው አለኝ። አሜን አሜን። ምን አልልም። 3 ልጆች አይና ከ3ቱ መካከል 2 ልጅ ሊገድል ሰይጣን ሞት አዘጋጅቷል። የደስታን ምክንያት ለመግደል ከ3 ልጆች መካከል ሻሎም የሚል ስም ያለው በትክክል የመጀመሪያ ልጅ ናት። አንተ ፍርሃት የነበረው እነዚህ ልጆች ላይ አይደለም። ጌታ የሰጠ ፍሬ አሁን ሆስፒታል ያለችው ላይ ነው ስጋት። ሰይጣን ግን ያቺን አንተ ያየ ሰይጣን እዚህ ጋር ሊገልብህ በሐዘን ቤቱን ሞላለው እያለ ሞትን 9 ቀን የቀጠረ መንፈስ አየው። 9 ቀን ሐዘን 2 ሞት በቤቱ እንዲሆን ሰይጣን ያዘጋጀውን ቤት አይና ይሄን ሰው አየው። ይሄን ሰው ያየው እግዚአብሔር ሞት ደግሞ አይሆንም እሽራለሁ ሲል ሰማል። አሜን። በማቤት ብዬ ጌታን ስጠይቀው ተመስገን ይለኛል። ወይኔ አላቫንዶ ሲያረቤ ዊላኑ ፕራዲጋቦስቶ ወለቬኖቫ አልቤራና ከማንዶ ዊላኒ ፕሬቬ ሞት አይሆንም፣ ሞት አይሆንም። እኔ ጌታ ቀደምኩ ይለኛል። እኔ እግዚአብሔር ገባው ይለኛል። እኔ እግዚአብሔር ጣልቃ ገባው ይለኛል። አረ ምን አለ አንድ ሰው ጮኸ አሜን ያለኝ። ዋው! ወይኔ ወይኔ ኢየሱስ! አያችሁ የዚህ ሰው ጭንቁ በበዓል ቀን የተሰጠችው ፍሬ ሰይጣን ሊገላት ሆስፒታል እሷን ይዞ ይንከራተታል። እሱ ግን ባላሰበበት መንገድ የመጀመሪያውን የደስታውን ምክንያት ሰይጣን ሊገድል
ኢየሱሴ እጆቻችሁን ዘርጉልኝ። የአባቴ አባት አያቴ አበበ ነው። በትክክል ጌታ ቀደመልኝ። አሜን። አንድ ጊዜ እጆቻችሁን ከየት ነው የምትመጣው? ከጣፎ ነው የመጣሁት። ጣፎ ጣፎ ነው የምትኖረው? አሁን የምኖረው ጣፎ ነው። አሁን የመጣው አሁን ከሆስፒታል ከዘውዲቱ ሆስፒታል ነው የመጣሁት። ከዘውዲቱ ሆስፒታል ከልጅ ጋር ሆስፒታል ውስጥ ናት። ሆስፒታል ውስጥ ነኝ። ዘርጉ እጆቻችሁን። ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው። አባ ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው። ምሕረቱን አስቤው አበስል ፍቅሩን አስቤው አበስል ባርኮታል ለካ አለ ረዴት አመስግኜው ልርቀ ረዴት ዘርጉልኝ። አባቴ ሆይ ይህን ቤተሰብ የምሕረት ዓይኖች ይመልከተው። አባ የወንድሜ የተመስገንን ቤተሰብ ልጆቹን፣ ትዳሩን፣ ጓዳውን፣ ሕይወቱን እዚህ ስፍራ ላይ የወንድሜ ሳሌን ወንድሙን የወንድሜ እግዚአብሔር ሆይ የእስራኤል ባለቤቱን የወንድሜ እግዚአብሔር ሆይ እጸልያለሁ የእህቴ ገነትን ሕይወት የወንድሜ እግዚአብሔር ሆይ የፍቃዱን የእሌኒን እጸልያለሁ። አባ የመርጋን አባ የአማኑኤልን የእነሱ የሆኑትን ዘራረግ በምሕረት እጆች እንድትይዛቸው ጸልያለሁ። አባ ልጆቻቸውን በወንድሜ ተመስገን ሕይወት ላይ ጠላት ያቀናጀውን የሞት ድግስ ሊያሳዝነው ቤቱን ሊያውከው የፈለገ አውሬ እነሆ በዳዊት ላይ የተመከረውን የአኩፌጤልን ምክር ደግሞም በኩሲ ምክር በምክርን በምክር እንደ ሻርህ በሕይወቱ ላይ የተመከረ በተመስገን ቤትና ቤተሰብ ላይ የተመከረ ማንኛውም አይነት ክፉ ምክር አሁን የተሻረ ይሆን። አሁን የተሻረ ይሆን። አሁን የተሻረ ይሆን። ሞቶይ መውጊያ የታለ? ሲኦሎይ ድል መንሻ ኢየሱስ የሞትን ኃይል አሸንፎታል እንደሚል ቃል በወንድሜ ተመስገን ቤት ልጆች ሕይወት ላይ በኢየሱስ ደም የተመከረ ሞት አሁን የተሸነፈ ይሁን። አባ የተሸነፈ ይሁን። አባ የተሸነፈ ይሁን። ከአብራኩ የተገኙ ፍሬዎች ከክፉ ይጠበቁ። ሕይወቱ ከክፉ ይጠበቅ። አባ ይጠበቅ። ፈጽሞ ሰላምን እንድትሰጥ፣ ፈጽሞ ብላቴናዋን ነፃ እንድታወጣ፣ ፈጽሞ የበኩር ልጁን ሊገል የሚፈልግ አውሬ ዛሬ እንዲታረድ፣ ማንኛውም የሞት ቀጠሮ አሁን እንዲገለበጥ ጸለይን። ጣልቃ ግባ። የታሰሩ በዘሮቻቸው ይፈቱ፣ ወንድሞቻቸው ይፈቱ፣ ትዳራቸው ይፈታ። አባ የነሱ የሆኑ ዘር ሐረግ ከተያዙበት ነገር ይፈቱ፣ ጤንነታቸው ይፈታ። ኦላቫዶስ ያና ባንተ መታመን ውስጥ ያለመናወጥ ለዘላለም ጸንቶ መኖር ይሁን። ከክፉ ቤታቸውን ጠብቅ፣ ልጆቻቸውን ጠብቅ፣ ትዳራቸውን ጠብቅ፣ ሕይወታቸውን ጠብቅ። አባ ጠብቅ። ሰላማቸው አሁን ይመለስ። የሚፈልጋቸው ክፉ አይኑ ይታወር። የትኛውም አዋጅ ይገልበጥ። መደነቅን አርግ። ሆኖ ተፈተው ተፈውሰው፣ ሆኖ ተፈተው ነፃ ወጥተው፣ ሆኖ ተፈተው ተራምደው፣ ሆኖ ተፈተው ተንቀሳቅሰው በኢየሱስ ደም በፊት በደስታ አቁማቸው። ስለምታረግ ባረኩ። we pray in Jesus name.
ስሙኝ ዛሬ እየጸለይን የነበረ ነው ምንድነው በእግዚአብሔር መታመን ውስጥ ያለ መናወጥ ጸንቶ መኖር እግዚአብሔር ሊመጣ ካለው ክፉ ነገር ቤታችሁን ምን ያደርገዋል ያልኩት ይጠብቀዋል ያስመልጣቸዋል ይጠብቃል ያስመልጣል አሜን እጆቻችሁን ወደ እነሱ ዘርጉልኝ የታሰሩ ዘሮቻቸው አሁን ይፈቱ መውለድ እየተገባቸው ሳይወልዱ መውለድ እንዳይችሉ ማህፀኖቻቸው የተዘጉ አሁን የተከፈተ ይሁን አሜን ምን ነው አሜን ብትሉ አሁን የተከፈተ ይሁን አሜን አሁን የተከፈተ ይሁን አሜን የትኛውም አዋጅ የኦፕራሶን አዋጅ የተሻረ ይሁን አሜን የወንድሜ ሳሌ ወንድም የማይሰሩ ነርቮቹ እንዲሰሩ ጸልያ አሜን እንዲንቀሳቀስ አሁን ጸልያ አሜን በኢየሱስ ደም የሱ ምስራት የቤተሰቡም ታሪክ እንዲለወጥ ጸልያ አሜን አባ ጸልያለሁ አሜን በኢየሱስ ደም ጸልያል አሜን በኢየሱስ ደም ጸልያል አሜን የታሰረ በዘራቸው ይፈታ አሜን የታመመ አሜን ይፈወስ አሜን አንድ ሴት ሰይጣን ሊያሳዝንሽ ወንድምሽንም ሊገድል የወንድምሽንም ልጅ ሊገድል ሞት ያዘጋጀ አንድ ሴት ያለው እሱም በመኪና አደጋ ነው አንድ አባት ያያየው የአባትሽ ስም ደጀኔ ምትባይ ቶሎ ከተነሳሽ አደጋ ተከታታይ የመኪና አደጋ ነው ማየው አንቺ ነሽ ማን ነው የአባትሽ ስም ደጀኔ ምን ሆኗል ወንድምሽ ሞታል ነርቭ እሺ የወንድምሽ ልጅ ምን ሆኗል መኪና አደጋ ስንት ጊዜ 2 ጊዜ ከዛ ጌታ በእርሷ መገኘቴ በቤታቸው ይሆናል አሜን ከዛ አንድ ሴት መሰለች የምትባል ሴት አያለ ኧረ ሰው የለም እኮ ነገሮችሽ ሁሉ ታስረው ነው ማየው አዛ አንድ አየለ የሚባል ሰው ያለው አፎቴስኮ ፓራዲጋ ይሄ ነው እየመጣ ህይወታችሁን ያደከመው የአባቶቼ አምላክ እግዚአብሔር እንደዚህ ብሎኛል ሙኝ ከእጁም ጨረር ወጣለች ኃይሉ በመዳቡ ስር ተሰውራለች በራሪቷንም እባብ የእግዚአብሔር እጅ ፈጥና ወጋቸው ይላል ያው ዛሬ ከእጁ በወጣው ጨረር እየፈጠነ ከዘር የሚመጣ ጠላት የሚልከው የተደገመ ማንኛውም ኃይል ዛሬ በኢየሱስ ደም ይወጋል በኢየሱስ ደም አሁን ይወጋል ሞትን ድል በነሳው አሁን ይወጋል እድገት የከለከላችሁ ስኬት ያሳጣችሁ ለውጥ ያሳጣችሁ በረከት ያሳጣችሁ ይው ነገር በኢየሱስ ደም ከእጁ በወጣው ጨረር አሁን ይወጋል ዳቫስታ አሁን ይወጋል የትኛውም አይነት ክፉ ምክር አሁን የፈረሰው የወንድሞቻቸው የትዳራቸው የልጆቻቸው ስራት አሁን ይፈታ አሜን በወንድሜ በተመስገን ቤት ላይ ከዚህ ሰዓት ጀምሮ ምስጋና እንዲሆን አሜን ዝማሬ እንዲሆን አሜን እልልታ እንዲሆን አሜን ደስታ እንዲሆን አሜን በኢየሱስ ደም ጸለይኩ አሜን የትኛውም አዋጅ የፈረሰው አሜን አሜን ኢየሱስ በቃ ብድዮ አስተጋለኝ ማዘር አሜን የሰማሽኝ ነው ስሚኝ ገብረ ምናምን ሰንበት የሚባል ሰው ያለው ዛሬ ተሸኝቷል አሜን ይሄ ነው ተሸኘ ዛሬ ለቤተሰቦችሽ አሜን ሁለተኛ ዛሬ ባይዘው ልጅ ነው ያልወለደ ልጅ አለሽ ያው በኢየሱስ ደም ፍሬ ይሰጣዋል ዛሬ ልጅ ነው ዛሬ የልጅ ቀን ልጆች ከሞት ያመልጣሉ ልጆች ፍሬ ያገኛሉ ልጆቻችሁ በር ይከፈትላቸዋል ልጆቻችሁ አእምሯቸው ይከፈታል ልጆቻችሁ ሞገስ ይሆናቸዋል ልጆቻችሁን እግዚአብሔር ያሳቅፋቸዋል አረ አንድ ሰው ለኔ ነው ያለ አሜን ሲል ይሁንልህ አሜን ዘርጉ እግዚአብሔርም
ተናገረ። እኔም ይሄን ብቻ ሰማው። ኃይል የማን ኃይል የማን ነው? እሱ ተናገረኝ። ይሄን ብቻ ሰማው። ኃይል የማን ነው? እግዚአብሔር ነው። አባ ሰማው። ኃይል ያንተ ነው። አሁን ፍሬ ያልያዙ ልጆች ፍሬ ያዙ። አሜን። የታመሙ ልጆች ወንድሞቻቸው ይፈወሱ። መሲ ተሰብሮ ነው አሁንም ተኝቶ ያለው? ከሆስፒታል ወጥቷል። የት ነው ያለው? ክፍለ ሀገር ነው ያለው እኮ። የት? ቤት ውስጥ አይደል? ቤት ውስጥ ነው። ታረ ቤት ውስጥ ታነ ከመሄዳቸው በፊት ልጆቻቸው ተፈውሰው ይጠብቁ። አምሱ ይጠብቁ። አሜን። አሲ ይጠብቁ። አሜን። እስሩ ይጠብቁ። አሜን። ገድ ይጠብቁ። አሜን። በኢየሱስ ደም ይጠብቁ። አሜን። ቤተሰቦቻቸው ይጠብቁ። ትዳራቸው ተፈውሰው ይጠብቁ። አሜን። ያሬ ተፈውሰው ይጠብቁ። አሜን። እሉ ፍሬን በረከትን ለቤተሰቦችሽ መፈታትን እግዚአብሔር ብዙ ምርኮን በቤታችሁ ላይ ዛሬ አፈሰሰው። አተ በፍቃዱ አሜን አትነ አሜን አሜን አሜን። የታሰረ በዘራችሁ ተፈቷል። አሜን። መርጋ አሜን። ምስጋናን ይዘነ አሜን። ከማጋን የመጣው ብቻዬን ነው የመጣው። ስትመጣ ቀጣይ ሳምንት ባለቤትን አምጣት። መንፈስ አለ ይመታል፣ ይጨዋል። እሺ አመጣታለሁ። አሜን። ሁለተኛ አንድ ባለቤትን የሚዋጋት አንድ መንፈስ አለው። አንድ ኩማ የሚባል ሰው ያለው የሚባል ሰው ያለው ይሄ ቆይ እሱን በቃ ስትመጣ ነው እሷ ስትመጣ ነው። አንድ ሸፋፋ መንፈስ አለ ይቀጠቀጣል። ቤት በደስታ ይሞላል። አሜን። ቤት በበረከት ይሞላል። አሜን። ቤት በፍሬ ይሞላል። አሜን። ቤት በምስጋና ይሞላል። አሜን። አሜን። የታሰረ በዘራቸው ይፈታ። አሜን። ፈጥነው ከዚህ ቀን ጀምሮ በኢየሱስ ደም መታቀፍ ይሁንላቸው። አሜን። አረ መታቀፍ ይሁንላቸው። አሜን። አይተው ማያውቁትን ነገር ማየት ይጀምሩ። አሜን። አማኑኤል አቤት። የጠላትን ቀስት ከዘር ላይ እግዚአብሔር ሰበረው። አሜን። የትኛውም የመርገምን ኃይል ገለበጠው። አሜን። የዘሮች የወንድሞች እስራት ቆይ ያንተ መንታ ችግሩ በሄደበት እየወደቀ ነው። እየሰማ ነው። በሄደበት ምን ይሆናል? ይወርቃል። ታማሚ ነው ያለው። የሚኖረው አሜሪካ ምድር የሚኖረው ወንድም ጤና የለውም። ሰርቶም አልተባረከም። በቃ ነገሮችን ሁሉ ጠላት ይዞበት ነው ያለው። ያገኛል በጣም ግን ውጤት አልባ ነው። አሁን ደግሞ በየመንገዱ ይወድቃል። በፍርሃት ነው ያለው። አትፍራ አንተ እግዚአብሔር ፈውሼዋለሁ ብሎ ፈውሼዋለሁ ብሎኛል። ሰላሙን መልሻለሁ ብሎኛል። ጤንነቱን መልሻለሁ ብሎኛል። በርጋበ ጀድቤ ኢየሱስ ጎፍታዳ አስገርም። የሚቀጥለው ምዕራፋቸው የድል ይሁን። በብዙ ክብር መልሳቸው። ስራቸውን እየሰራ ጠላቶቻቸውን አሳፍር። አሜን። ጸለይ አንተ ተሜ ቀናበ የክርስቶስ ኢየሱስ የደሙ ምልክት በቤት ላይ ነው። አሜን። ክፉ በኢየሱስ ደም አያስለቅስም። አሜን። አያሳዝንም። አሜን። አንተ አይንህን ሕፃኗ ላይ አድርገ ሰይጣን ግን የመጀመሪያን ሊያጠፋ አምሳል ትለመልም ያለሽ አሴ ያሬድ መፈታት ለጓደኛ ጤንነት፣ ለጓደኛ ሰላም፣ ለቤተሰቦች ሰላም፣ ፍሬ በኢየሱስ ደም እሌ ይኸው አንቺ ትሻያለሽ። ይሄ ሸፋፋ ነገር ታውቄ ነው ደግሞ ቤት ስትገባ አዋረርሽኝ ብለህ በኋላ ንካትና ነግሬያለሁ። ቡና እንዴት ነው አሁን? ይምጣ ወይስ ሞገስ? እሺ ፍቄ ሞገስ መርጋ ብዙ ድል፣ ብዙ ኃይል፣ ብዙ ጸጋ የመፍትሄ ሰው ይሁን። ያዝ ልባርከው ጌታዬን ልባርከው፣ ልባርከው ኢየሱሴን ልባርከው፣ ልባርከው ጌታዬን ልባርከው።
በሰማዩ ስፍራ ባረክን የረገጥኩትን አወረስ ታዲያ ምን ይሰጠው ለጌታ ታዲያ ምን ይሰጠው ለጌታ እሺ ዘርጉልኝ ይሄ ዘይት ይሄ ውሃ በሚገባበት ስፍራ ፈውስ አብሯቸው ይግባ ኃይል በረከት አብሯቸው ይግባ ልጅ ፍሬ አብሯቸው ይግባ ጤንነት ጸጋ አብሯቸው ይግባ ማስተዋልና ሞገስ አብሯቸው ይግባ ዕውቀትና ጥበብ አብሯቸው ይግባ ከፍታና ለውጥ አብሯቸው ይግባ ደህንነትና ረፍት አብሯቸው ይግባ ሳቅና ምስጋና በቤታቸው አብሯቸው ይግባ አባ ይግባ አባ ዝማሬና ውዳሴ በቤታቸው ይግባ አሜን ክብርና ድል አብሯቸው ይግባ መርገም ይሰበር ጤናን ያግኙ የልጆቻቸው ስራት ይፈታ የትዳራቸው ስራት ይፈታ ስራቸው ይስተካከል ነገሮቻቸው የቀና ይሁን ጸለይ አሜን ኤን ለልጄ ሆስፒታል ውሰድ በምስጋና ይመልስ አሜን አሜን አምሱ የታለ ለማዘር ይሄ ለልጅሽ ውሰጂ ላኪ ነዶን ይዘሽ ጋኔ ጀነት ሻሎም ይሄን እንካ ለታማሚ አንተ ለዛ ይኸው ዋ ያሬ ተፈተ ነው የምትመለሰው በፍቃዱ እንካ ይሄን ባለቤትን እንካ ለባለቤት ይሄን ነገሮቻቸው የተስተካከለ ስራቸው የተሰራ የሚቀጥለው ምዕራፋቸው ያማረ ይሁን አሜን እዚህ ጋር ያላችሁ ሰዎች ላልታሰር እኔም ቤቴም ቤተሰቤም ዘሬም ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ እየሮጣችሁ ወደ በር